ሴትነትም ዋጋ አለው እንዴ! ሴትነት እኮ ዋጋ ነው። እናቶቻችን ውድ ናቸው። እኛ የምናውቃቸው እናቶቻችን ውድ ናቸው። ሲዳሩ ተለምነው እናቶች እንደው ሙሽራይቱን ለማየት ገጠር ስናድግ ቁልፍ ከፍለን ነው የምናያቸው። ቁልፍ ብር ያለው ብር የሌለው ደግሞ ቁልፍ፣ የሸሚዝ ቁልፍ ካልሰጠ ሙሽራይቱን ማየት በፍጹም የተከለከለ ነው። ይሄ እኮ ውድነት ነው። ውድነት ነው ታውቃላችሁ? ሰርግ ውድ ነው፣ ርካሽ አይደለም። የሰው አካል ውድ ነው። እናቶቻችን አካላቸው ውድ ነው። ሲፈትሉ እንኳን ከደረስን እንደው እግራቸው ተገልጦ ከደረስን አፍረው ነው የሚሸፍኑት። ውድ ነዋ ሰውነት ውድ ነው። አላችሁ። እግዚአብሔር ከሁላችን ጋር ይሁን። ዘመን እየጣለን ያለ ራሳችን ስለጣልን ነው። ሰው ራሱን ሲጥል ነው ዘመን የሚጥለው። ራሱን ያልጣለ ሰው ግን ዘመን አይጥለውም። ማንም ዘመንን ጥሎት አያውቅም። ሰው ራሱን ሲጥል ብቻ ነው ዘመን የሚጥለው። አላያችሁም እንዴ? ዘመን የጣለውን ሰው ግን ማን ያነሳው? እግዚአብሔር። ሙሴ የተወለደው ሰው በሚጣልበት ጊዜ ነው። ምን በሚጣልበት? ሰው በሚጣልበት፣ ወንድ በተወለደ ቁጥር በሚጣልበት ዘመን ተወለደ። እናት አባቱ ግን ዘመን የማይጥለው ሃይማኖት አላቸው። ተጣለ እንደ ሰው። ምን አደረገው? እግዚአብሔር በምህረት እጆቹ ተቀበለው፣ ከባህርም አወጣው። ዘመን ጥሎኝ አትበል ጌታዬዋ። ዘመን አይጥልም፣ ሰው ነው ራሱን የሚጥል። ዘመን ጥሎኝ አይባልም። ዘመን ማለት ምንድን ነው? ዘመን ማለት እኮ ሰዓት ነው። ሰዓትም ጭንቅላት አለው የሚጥልህ? አንድ ሰዓት ነው? 2 ሰዓት ነው የጣለ? መስከረም ነው የጣለ? ጥቅምት? ማን የጣለ? ጨረቃ ነው የጣለ? ፀሐይ፣ ከዋክብት? ራሳችን ነው የጣልን። ራሱን ላልጣለ ሰው ዘመናውያን በሰለጠኑበት ወይም በዘመን የነገሱ በዘመን የተመቻቸው ሰዎች ክፉ በሚሰሩበት ሰዓት እንኳን እግዚአብሔር በእሳትና በአውሎ መካከል መንገድ አለው የተባለ ለዚህ ነው። ክፉ ሰዎች በበዙበት ዘመንም ማለፍ ይቻላል። መከራው ራስን መጣል ነው። አንድ ጸሐፊ የተናገረውን ልንገራችሁ። ድንግል ማርያም ሆይ እመቤታችን ሲለምናል እኔን ለራሴ አትጣይኝ ብሏል። እስኪ በሉ ሁላችሁ ድንግል ማርያም ሆይ በሉ። እኔን ለራሴ አትጣይኝ። ለምን? ራሴን ሙስለማ ለራሴ አልሆንም ነው። እኔ ለራሴ አሳልፈሽ አትስጭኝ፣ እኔ ለራሴ ክፉ ነኝ ነው። ዘመዶች፣ ለሰው ተላልፎ ከመሰጠት በላይ የራስ ባሪያ መሆን ክፉ ነው። ራስን እንዳለማሸነፍ ያለ ባርነት የለም። ከራሱ ነፃ የወጣ ሰው ማንም በሱ ላይ ባሪያ መሆን አይቻለው። ሰው ከራሱ ነፃ ሲሆን የእግዚአብሔር እጅ በሱ ላይ ይሰራል። ስለዚህ በራሳችን ላይ ዋጋ ይኖረን። ልንገራችሁ፣ ዋጋ ያላቸው ሰዎች ተወርውረው እንኳን ቢሆን ይወጣሉ። ቅዱስ ጎርጎርዮስ ዘአርማንያ የሚባለው አባት ንጉሱ ዘመን ተመቸው፣ ክርስቲያኖችን ይጠላል። ጎርጎርዮስን ወስዶ ገደል ውስጥ ወረወረው። ሲወረውረውሳ ዋጋ ያለው የእግዚአብሔር ገንዘብ ነው። እግዚአብሔር ምን ብሎ ነበረ? ሀባሃሎ መዝገብክሙ ይሄሉ ልብክሙ፣ ገንዘባችሁ ባለበት ልባችሁ በዚያ ይኖራል ብሎ ነበረ ጌታ ሲነግረን። ገንዘባችሁ ባለበት ልባችሁ በዚያ ይኖራል ማቴዎስ ወንጌል ምዕራፍ 6 ላይ። ይሄ ስለዚህ ምንድን ነው? ጎርጎርዮስ የእግዚአብሔር ውድ ገንዘብ ነው። ውድ ሰውነት ያለው በኃጢአት በድንቁርና በክደት ያረከሰ ውድ ሰው ነው። የእግዚአብሔር ገንዘብ ውድ ገንዘብ ተወርውሮ ይጠላል እንዴ? የለም። ወርውሮ ሲጠው ምን አለ? አንዲት ድሃ ሴት እንድታየው አደረገ። ለ15 ዓመታት ያክል ከጉድጓድ ውስጥ ስንቅ በገመድ እያቀበለችው ሲመገብ ኖረ።
ከዚያስ እግዚአብሔር ይህንን ውድ ወርቁን ከዚያ ጉድጓድ ሊያወጣው ፈለገ። እግዚአብሔር ንጉሡ አበደ፣ አይምሮውን አጣ። መፍትሄ ሲያጡ እግዚአብሔር በሕልም ለእህቱ ተገልጾ ገደል የወረወረውን ጎርጎርዮስን ካላወጣችሁ ወንድምሽ አይድንም ማለት። እግዚአብሔርም እነዚያም ሰዎች ገመድ ልከው ጎርጎርዮስን አውጥተው በፈረስ ጭነው ታጥቦ ልብሰ ተክህኖውን ለብሶ ልብ በሉ ያንን አውሬ ሆኖ የነበረ ንጉሥ ፈወሰው። ለጳጳስነትም በቃ። ወርቅ ጭቃ ውስጥ ቢጣልም ጭቃው ተጠርጎ ራስ ላይ ጌጥ ሆኖ ይወጣል፣ ዘውድ ይሆናል። ንጉሥ ጥሎት የነበረውን ጎርጎርዮስ እግዚአብሔር አንስቶ ጳጳስ አደረገው። መሬት ውስጥ የሆነ ዋጋ ያለው ሰው ቢደበቅም እንኳን ቦታው ላይ መጥቶ ይከብራል። ቅዱስ ኤጲፋኒዎስ የሚባለው የቤተ ክርስቲያን አባት እኔ ጳጳስ መሆን አይገባኝም አልመጥንም ብሎ ባቄላ መካከል ቢሸሸግ ምን እናደርጋለን ብለው ጠፍቷቸው ቁጭ ሲሉ አህያ ጠፍቷቸው ሲፈልጉ አህያው ሄዶ ኤጲፋኒዎስ ከገባበት ባቄላ አዝመራ ገባ። ሊያስወጡ ሲገቡ ኤጲፋኒዎስ እዚህ ያለ ማንን እንፈልጋለን? አስረው ሾሙት። አስረው ወስደው ዋጋ ያለን ሰው ከሆነ ራሳችንን ብንደብቅ መቼም ቢሆን ጠፍተን አንቀርም። እትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር እያቱ ማይቶ ተከማያን ብርዋታ የተከፈረ አላ ያነብርዋ ዲበ ተቀዋማ ወታበር ለኩሉ እንቅብ ሊደፉባት መብራት አያበሩም። መቅረዝን በቦታዋ አስቀምጠው ለቤቱ ሁሉ እንድታበር ያደርጓታል እንጂ ብሏል። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ሲናገር ክብር ያለው ሰው ራሱን ቢደብቅ ተደብቆ አይቀርም። ክብር የሌለው ሰው ደግሞ አለሁ አለሁ ቢል መልሶ ይደበቃል። የኛ ገርገበሬ ሊቁ ብሎ የለ ሲተርት ወቁኝ ወቁኝ። አይ የኢትዮጵያ ገበሬ እኮ ከዚህ ዘመን ፒኤችዲ ይሻላል። ማምላክን እንደው በደንብ ነው የሚሻለው። ባለ ፒኤችዲዎች ይቅር በሉኝ፣ ለስብከት ያህል ነው። ሊቅ ናችሁ፣ ግድ የለም ሊቅ ናችሁ። ማስተርሶችም ሊቅ ናችሁ፣ ዲግሪዎችም ሊቅ ናችሁ። በቃ ሊቅ ናችሁ በሏቸው አንድ ጊዜ። በቃ ሊቅ ናቸው እንዴ? ምኑ ናቸዋል እናንተ? ልታጣሉኝ አስባችኋል መሰለ። ግን ይኸውላችሁ መማር ማለት ይባላል ዋትስ ኤዱኬሽን ተብለው ሲጠየቁ የተማሩ ሰዎች ሲሉ እንደምንሰማቸው መማር ማለት ስማርት ቲንኪንግ ማለት ነው። በሳል አስተሳሰብ የሚያስብ ማለት መማር ማለት በስሎ ማሰብ ነው እንጂ ሰርቲፊኬት መያዝና ቆብ መድፋት ማለት አይደለም። መማር ማለት በስሎ ማሰብ። እስቲ በሉ መማር ማለት በሉ ምን ማለት ነው? ትናንትና ዛሬና ነገን አገናኝቶ ማሰብ፣ እያሰቡ መኖር፣ እያሰቡ ማደግ፣ እያሰቡ መሞት ነው መማር ማለት። እንኳን በመንፈሳዊ ትምህርት ሶቅራጥስ እንኳን ፍልስፍና ትክክል አይደለም ብለው አንቀው ሊገሉት ብሉ ሲሉ ምን እንዳለ ታውቃላችሁ? እንደናንተ ሳያስቡ ከመኖር እያሰቡ መሞት ይሻላል ብሎ ነው መርዙን የጠጣው። ፈላስፋው እንኳን ማለት ነው ሳያስቡ ከመኖር እያሰቡ መሞት ይሻላል አለ። መማር ማሰብ ነው። ይሄ የእናንተ ዓለም ሰዎች ናቸው ያሉት እንኳን በቤተክርስቲያን ሲመጣ። ስለዚህ የእግዚአብሔር ቤተሰቦች ዋጋ ያለው ሰው እወቁኝ አይልም። ያለበት ሆኖ ክብሩ ይጠራል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። ርዕሳችን ምንድነው? ንገሩኝ እንጂ ምን አላችሁ? ዋጋ ያለው ሰው መሆን። እግዚአብሔር ይስጥልን። ዋጋ ያለው ሰው መሆን እንዴት እንደሚያስከብር አያችሁ? አዎ ዋጋ ያለው ሰው እንደዚህ ነው። አበቦችን ታውቋቸዋላችሁ? አበቦች ስለ አበባነታቸው ማስታወቂያ በንቦች ሰፈር አስነግረው አይደለም ንቦችም የሄዱት። ንቦች የአበባ ትምህርት አያውቁም። አበባ ማለት ምናምን ኦክሲጅን ያለበት ምንድን ያለው ብትለው ንብ አይሰማም።
ዞሮ ዞሮ ግን አበባ ዋጋ ያለው ነገር እንደሆነ ያውቃሉ ነው ጉዳዩ። እሱ ነው ዋጋ ስላለው አበባ ዝም ብሎ ንብን ከቀፎዋ ግልብጥ አድርጎ አስወጥቶ ይጠራታል። ዋጋ አለው አበባ። ዋጋ ስላለው ንብን ይጠራል። ስለዚህ ወርደው ይቀስማሉ። ከቃሉ ጋር ናችሁ።